ጤና ይስጥልኝ ፖሊስ ጣቢያ። ትሰማለህ ሰውዬ? ዳይፐርም ወተትም አልቋል ገዝተህ እንድመጣ። ኧረ አንቺ ሴትዮ እባክሽ፣ ኧረ አንቺ ሴትዮ የቤቱ ጭቅጭቅ አይበቃሽም? ምን መስሪያ ቤት ድረስ ጭራሽ እየደወልሽ ትጨቃጨቂያለሽ? ዝጋ። የደሞዝ ቀን እንደሆነ እኮ አውቃለሁ። እንደለመድከው ዛምቡላን ተግተናና እዚህ ቤት ትገባት መስሏል። ወይኔ አንቺ ውሻ፣ እስኪ እዚህ አላደረሳለኝ ዛሬ። ነርቼ ባለቀኝ ዛሬ። ማንን ዝጊ። ሰማያለህ? ኧረ ፈጣሪ፣ የኔ ህይወት ግን ነገሩ እንዴት ነው? ደሞዜ ከስኳርና ከዳይፐር አላልፋለሁ እኮ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ እዚህ መሬት ላይ 100,000 ብር በቦርሳ ተጥሎ አገኘው። ሰማኛል። አሁን ብሩን ይዘህ ፖሊስ ጣቢያ 07 ቀጥ ብለህ እንድታመጣው። ለምን? ለምርመራ ፈልገዋለሁ። እሺ፣ አዎ ቶሎ በል። እሺ፣ ሰላም ነው መርማሪ? እኮ ነው ያገኘሁት ብር። ኧረ ይሄ ነው በቃ፣ እናመሰግናለን። ሂድ። እኔ ባለቤቶቹን ፈልጌ ይሰጣቸዋለሁ። አንተ ሂድ። አዎ ስጣቸው። እኔ የሰው ወቅ አልፈልግም። ስጣቸው። አዎ God's plan. ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ፣ ግቢያችን ውስጥ እሳት ተነሳ። እሺ እናንተ ያረጋጉኝ፣ አሁኑን መተን እሳቱን እናጠፋዋለን። እሺ ቶሎ በሉ። እሺ የት አካባቢ ነው ቦታው? ከትምህርት ሚኒስቴር አጠገብ ያለው ግቢ። ሄሎ ሄሎ። አይ እንደዛ ከሆነ ትንሽ ጠብቁ። ምን እስኪሆን ነው የምንጠብቀው? እስኪ ዛመት። ጤና ይስጥልኝ እሳት አደጋ። ኧረ እሳት አደጋ ድረሱልን። ምን ነው? እዚህ ትምህርት ሚኒስቴር ግቢ አጠገብ አንድ ቤት በእሳት እየነደደ ነው። አንተ የቤቱ ባለቤት ነህ? ኧረ አይደለሁም፣ እኔማ መንገደኛ ነኝ። ግን እሳቱ ወደ ትምህርት ሚኒስቴር ግቢ ሳይዛመት በፊት መታችሁ ቶሎ እንድታጠፉት ነው። ምን አባህን ሳገባህ አንተ የሸርሙጣ። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ፣ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን ልርዳችሁ? ከኛ ግቢ ጎን ያለው ቤት በእሳት እየተቃጠለ ነውና እሳቱ ደግሞ ወደኛ ግቢ እየተዛመተ ነው። እርግጠኛ ነህ እየተዛመተ ነው? እስቲ በደንብ ይኸው። ይኸው ያየሁት ነው፣ እየተዛመተብን ነው። አየሁት ምኞቴ ተሳክቶልኝ ማታ። ጤና ይስጥልኝ እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ፣ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን፣ ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሻይጣን ከሰዓት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላለሱ። ግን በጣም ባለጌ ናችሁ፣ በጣም ባለጌ ስድ፣ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ። ከሰዓት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ። ኧረ ወይኔ እሳቱ ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብሎ ምን አጠፋለ? አንዳንዴ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ እንካየው። አዎ ሲጀመር እናንተ ሀብታሞች ስስት ናችሁ። ምን ስስት ብቻ ሌላም ናቸው እንጂ ደግሞ እኮ እንቅልፍ የሚባል ነገር የላቸውም። ተመልከተኛ ዳዎችን ተመስገን ተይተን ነው የምናድረው። ስማ እኛ ዳዎች ለእምነታችን ታማኝ ነን። እንደናንተ ሌባ አይደለም። ኧረ ቶቶ ሲጀመር ሀብታምና ድሃ እኩል ነው። ተመልከት፣ ሀብታም እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። ድሃ ደግሞ እዚህ ነው የሚኖረው፣ መጨረሻው ግን መቃብር ነው። የድሃው የትኛው ነው መቃብር? እሺ ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላን ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰን ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለን የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አርቆ አሳቢ ፓይለት፣ አርቆ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት። ዶክተር የወር አበባ የቀረ ስምሽም አለበት ቤቲ። ዶክተር ለምን የወር አበባ እንደቀረ አልገባኝም። እኔ ግን ገብቶኛል። ዶክተር ጀርባኝ ስነካው ያመኛል። ኦኬ ጀርባሽን ስነካው ያምሻል። አዎ ዶክተር። ታዲያ አትንኪው። ዶክተር ባሌ እንዴት ሆነ? ኦኬ ሲኖትራክ ገይቶት የመጣው ነው እንጂ ባል። አዎ ወይ ሱማ ሙሉ ሰውነቱ ፓራላይዝ አድርጓል። መንቀሳቀስ መብላት መጠጣት አይችልም። ከዚህ በኋላ ቀሪ እድሜውን አንቺ ላይ ሸክም ነው የሚሆንብሽ። ምን ስቀልድ ነው። ሞቷል። እሺ ወይዘሮ አስቴር ሆድሽ ውስጥ ስላለው ልጅ አዲስ ዜና አለ። አይ ዶክተር ጾታውን ማወቅ አልፈልግም። እሺ ልጁ መተንፈስ አቁሟል። ጤና ይስጥልኝ እሳት አደጋ። ሄሎ እሳት አደጋ፣ ቤቴ እየተቃጠለ ነው። ቤትሽ የት አካባቢ ነው? 04 ቀበሌ ነው። ባካችሁ ቤቴ እየተቃጠለ ነው፣ ቶሎ ድረሱልኝ። እሺ ሙሉ ስምሽ ንገሪ። ቤቴ ላይ ማሰፋ ዳነ። ደስ ይላል መጣን። ደስ ይላል ኤክስ ነቻ ሰኩተ ናናና እናድናት ምንድን ነው? አረጋውና መኪናው አይደል እንዴ? ቶሎ ሄደን እናጥፋላት እንጂ እሳቱ። ሰማዩ እንደዚህ መፈጣጠም የሚባል ነገር አይመችም። እስኪ መዛሬ ደስታ ቃል ነው። አረጋ ፈታ ብለን ሄደን ማጥፋት እንችላለን። አሁን ግን ቡና እንጠጣ ያልክ እና ቡና ሄደን ጠጥተን እንምጣ። የምን ቡና ነው የምታወራው? ናና መኪና ውስጥ ግባና ሄደን እናጥፋላት ነው እኮ የምልከው። ፈጠን አድርገን ነው እንጂ ቤቱ እኮ ነደደ እኮ በቃ። እንደዚህ ነገር አይመችም። ይሁን ረጋ ብለን ነው እንዳትለው። ምንድን ነው 70% አደጋ በምን ይፈጠር ታውቃለህ? በእሳት አደጋ ነው አይደለም፣ በመኪና አደጋ። አሽከርክር ረጋ ብለህ
ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ፣ እንዴት አይነት ባለጌ ልክስክስ ወረኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ፣ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው። ከኔ እጅ ማንም ነው ማያስጥልህ። ክቡር ዳኛ፣ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን ወንጀል ሲሰራ ቀብ ነው። ክቡር ዳኛ፣ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ? አዎ አንጠልጥላችሁ አስገቡ። ይርግባ። ጉድ ሞርኒንግ ክላስ። ፒስ ነው ቲቸር። ዋጎን ቲቸር። አታ ምን አባ ነው? ኧረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትቀላቀል ወይስ የሻማ ትውረድ? አይ ዘፍና ትቀላቀል። ዘፍና ትቀላቀል። በቃ ይዘፈን። በቃ ዘፍነሽ ተቀላቀል። ዝጋተ የነቅሎ ወራጅ ልጅ። ስም አሁን ሁሌም እየተነሳ አንዳንድ ምሳሌ ያነጋገር ገብቶሃል? ጀምር አንተኛው። ለብርሃኑ ነጋ፣ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። ኦኬ እኔ ባንቺ ፍቅር ስተት አስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። እሺ ተበደይ ምን ሆነ ነው የመጣው? ክቡር ፍርድ ቤት ህግ ባለበት ሀገር ላይ ነው ከሸናብኝ ምንድን ነው? አንተ ሰንሳት አይደለም እንዴ? እንዴ ሶሌ ትሸናለህ? ክቡር ዳኛ እኔ ፍቃድ አለኝ። የምን ፍቃድ ነው ሶሌ ለምሽና? ዳኛ ምንድን ነው? አይ በቃ እራበት ወንድም ይሰበር ስላለው ኒንጃ ሰምተሃል? የምን ኒንጃ ነው? ገደለ ከያዘ ገደለ ተፈተፈ ነው ያደርግ። ምን አባ ኒንጃ ነው የምታወራው? ይሉኝ እንዴ ምንም ነገር ቢጠይቅ ስጠው። እኔ ለራስህ ብዬ ነው ለህይወት ተጋላ ስጠው። ምንም ነገር ቢጠይቅ ስጠው ነግሬሃለሁ። ለራስህ ብዬ የምን አባቱ ኒንጃ ነው? ኒንጃ ምሮ ኒንጃ ያሉን አውጣ። በዚህ መንገድ ደግሞ ለምን ጀመራችሁ? ተንበርከክና ያለህን አውጣ። ከኒንጃ ጋር መሳፈጥ መስዋዕትነት ያስከፍላል። ምናልባትም የህይወት መስዋዕትነት። የምን አባ መስዋዕትነት ነው? እማትንበረከክ ከሆነ 7ቱን አንጻራ የብሩስ ሊጎች በመጠቀም ዘርራ ነው። ሰማኛለህ? ከዚህ በኋላ እኔ እናንተ ነገር እዚህ ጋር ያበቃል። ፍቅር ምን አደረኩ? ዝም ብሎ ወደዛ ደግሞ ምን አደረኩ ይለኛል እንዴ? ግንብ ስር ከሌላ ሴት ጋር ስትሳሳም እኮ ጓደኛዬ ተነግራኛለች። ፍቅር በቃ ይቅርታ አድርጊልኝ፣ ሴጣን አሳስቶኝ ነው። ኧረ እባክህ ሴጣን አሳሳተህ አይደል? ፍቅር ማንንም ሰው መጠየቅ ይችላል። ሴጣን በፍቅራችን ይቀራል። አይ ስዌር ቱ ጋድ። እሱ ብቻ እኮ አይደለም፣ ይሄ በሆነ ባልሆነ የምትቀልደው ነገር ራሱ ትክት ብሎኛል። ሁሌ ቀልድ ቧልት። ቀልድ እኮ ህይወት አይሆንም። ምን ሆናል? ለካ አልነገርኩሽም። ምኑን? ፍቅር እኔ ኮፒናይ የሚባል በሽታ አለብኝ። በቃ የበሽታ በሆነ ባልሆነ እንድትስቂ እንድትቀልጂ ነው የሚያደርግሽ። በቃ እኔ ጉዴ። ፍቅር ታክምህም ቢሆን ይሄን ባህሪ አቁም። ምን በቪያግራ ነው? እሺ በሽታ ነው ይሁን እረዳለሁ። ግንብ ስር ከሴት ጋር ስትሳሳም የነበረውስ ምን ይባላል? ግንብ ጥብስ። እሺ አንቺ ጋር ሶፊት፣ አንተ ቆይ አትደውል ማለት አሰባም እንዴ? ስሚ አንቺ ለራስሽ ብዬ ነው የደወልኩልሽ። ምንድነው ለኔ ብለህ የምትደውለው? ሎተሪ ስለደረሰኝ አብረን ፈታ እንድንልበት ነው። ኧረ ስንት ብር ደረሰክ? 119 ብር። እሱን እዛ ጫተራ ሄድና በለጭ ቃምበት። አይ እሺ ቀልዱስ ቀልድ ነው፣ ግን መቼ ነው የምንታረቀው? ማ እኔ ካንተ ጋር? አዋ ፍቅር፣ ልቤ ውስጥ አንቺ ትልቅ ቦታ አለ። እሱን አንተ ፈቃምበት። ተይ ግን ፍቅር፣ የታገሰ ልብ አንዴ ካመረረ መመለሻ የለውም። ደግሞ ትናንት ከማን ጋር ነው ተቃቀፈሽ ስቴጅ የነበረው? እንዴ አዲስ ፍቅረኛዬ ነው። እንዴት ነው ሸበላ ነው እንዴ? ይሄ አንድሬ ኦናና ነው የመሰለ ልጅ። ስሚ በእሱ አይነት ኮኔክስ ሰልማን ካን ነኝ። ምን ካላየው አላየሁትም አትልም። ልቅም ያለ ቆንጆ ነው። ተይ ተየኔት መዶሻ በመንቀያው በኩል የመሰለ ልጅ። አንዳንድ ግን የነገሮች መገጣጠም ግርም ይለኛል። ማለት እንደ አጋጣሚ ሆኖ ዛሬ ቅቅል አምሮኝ ነበር እና እናንተ ደግሞ ቀበቶ አላሰርክም። እሺ እንካየው። አዎ ያፈዘተ መንጃ ፍቃድ ምን አጠፋው? አለቃ ባክ መንጃ ፍቃድ አውጣ። ኧረ አለቃ መኪናውን ከያዝኩት እኮ ገና 1 ሳምንቴ ነው። አዎ እኔም ቅቅል ከበላው 1 ሳምንቴ ነው። እሺ ይኸው። አዎ ያፈዘጂ መንጃ ፍቃድ ይኸው። አምጫው ቀይ መብራት እንደበራ ላይሽ አይቼዋለሁ። ታዲያ እኔም አልቆምሽም። አንተን አላየሁም ነበር። ያዘዛት ምን እየቀምክ ነው? የባህር ዳሯን ነው። ቆንጆ ጫት እየቀምክ ነው? አዎ ፒንም እየተወጋው ነው። ኧረ አረቄም እየጠጣ ነው። አዎ ፓፒ ምን እሺ መንጃ ፍቃድ አሳያለሁ። አንተንማ ባላቸው ሲሳይ አስቻለው። በላቸው ሲሳይ መንገድ ትራንስፖርቱ። አዎ ኃላፊው ነኝ። አለቃ ወይ ሺሻ ይምጣ እንዴ? እንካይን ምንድነው? ሮጥ በለዛ ሱቅ ሄድና ጋምዳን ሲጋራ ገዝተልኝ ነው። እሺ ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አልቆ ወደዛ ማንን ነው የሚያወራው? ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነህ? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ
የዳይሬክተሩ ልጅ። እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳው። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ነገርና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገ ላይ ሳቲስ እንዳመጣ ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ቢሰሩ ነበር። እሺ ተማሪዎች እንዴት ናችሁ? መምህር ናትናኤል እባላለሁ። እናንተ ግን ናቷ በሉኝ። እሺ ሴቶች በዚህ ጋር፣ ሴቶች በዚህ ጋር ሲስቲ። አዎ ወንዶች ደግሞ በዚህ ጋር ውጡ። ውጡና ተራገጥ። ቆይ ግን ከመውጣት በፊት ነገ ስመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሬ ምንድነው? የቤት ስራ። ነገ ስመጣ ሁሉም አንዳንድ ሳንቺፕስ ይዛና ከሀያ ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ። እናንተ ደግሞ በእኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ። ቲቸር ካሁኑ እየወደድኩኝ ነው። ቲቸር እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ነው። ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ፣ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በእኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር በእኔ በኩልም እንዳታስብ። በእውነት ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር እኔ ጋርም አለክ። ምንድነው ይሄ ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ሁለት አበዛብኝ። ቆይ ጀለስ ደወለ መጣሁ። አባቢ የት ተመደብሽ? ኧረ እኔ ምን አውቄ። ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት።